አክብሮታዊ ሰላምታችን በያላችሁበት ይሁን። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? በዚህ ሰዓት መሰማትና መደመጥ ያለባቸውን ሀገራዊ እንዲሁም ዓለም አቀፋዊ ሰበር መረጃዎችን ወደ እናንተ አደርሳለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። ከመረጃዎቻችን መካከልም ከሁለት ዓመታት በላይ በግጭት እየታመሰ የሚገኘው አማራ ክልል አሁንም አዳዲስ አንገብጋቢ ክስተቶችን እያስተናገደ ይገኛል። በዚህ መሰረትም ወደ ክልሉ አንድ ታላቅና አስፈላጊ እንግዳ ገብቷል። የአሜሪካ አምባሳደር ወደ አማራ ክልል በመግባት ጠንካራና ትኩረት የሚስቡ መልእክቶችን አስተላልፈዋል። ምን አሉ? መልእክታቸውስ ምን ይዘት አለው? እነዚህና ተያያዥ ዝርዝር መረጃዎችን አስደምጣችኋለሁ። በተጨማሪም የኢትዮጵያ ፌዴራል ፖሊስ አዲስ መግለጫ ወጥቷል። መግለጫውም የአማራ ክልል ሁኔታ እንዲሁም ኤርትራን በተመለከተ ሲሆን ማስጠንቀቂያ ያዘልና ትኩረት የሚስብ መልእክት አስተላልፏል። ቢቢሲ በዚህ ጉዳይ ይዞት የወጣውን ሰፊ መረጃም አንገብጋቢ መረጃ ነው። እነዚህንም ዋና ዋና ነጥቦች ወደ እናንተ አቀርባለሁ። እንዲሁም ወደ ዓለም አቀፍ ዜና ስንመለስ በኢራን ያለው አሁናዊ ሁኔታ ምን ይመስላል? ዓለም አቀፍ የዜና አውታሮች በዚህ ሰዓት ስለ ኢራን ምን እያሉ ነው? እነዚህንና ተጨማሪ መረጃዎችን በቆይታችን ወደ እናንተ አደርሳለሁ። እናንተም ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ሙሉ መረጃውን እንድትከታተሉ በአክብሮት ጋብዛለሁ። አሁን በቀጥታ ወደ መረጃው አልፋለሁ። አብራችን ቆዩ። በአማራ ክልል በፋኖ ኃይሎችና በሀገር መከላከያ ሰራዊት መካከል እየተደረገ ያለው ውጊያም በክልሉ በተለያዩ አካባቢ ተጠናክሮ መቀጠሉን ከክልሉ እየወጡ ያሉ መረጃዎች ያመለከቱ ሲሆን መንግስት በተለያዩ የክልሉ አካባቢዎች መጠነ ሰፊ ጥቃት መክፈቱ ተሰምቷል። በወሎ ላስታ ከሙጃ እስከ ኩል መስክ ያካለለ ለ8 ሰዓታት ያክል ከባድ ውጊያ የተደረገ ሲሆን ቁሳዊና ሰብአዊ ጉዳት መድረሱ ታውቋል። በምስራቅ ደንቢያ ቆላ ድባ ከተማ በተመሳሳይ የፋኖ ኃይሎች ደፈጣ በመጣል ከባድ ጉዳት መድረሱ የታወቀ ሲሆን በታች ጋይንት ወረዳ በአጋጥ ሚካኤል ጀምሮ ፈረስ ሜዳ፣ ሚዳቂትና ኤፍራታ እንዲሁም መካነ ሰላም ሰኞ ገበያ ውጊያ ስለመካሄዱና ጉዳት ስለመድረሱ እየወጡ ያሉ መረጃዎች አመልክተዋል። የሀገር መከላከያ ሰራዊት በሰሜን ሸዋ ደብረ ብርሃን አቅራቢያና በሌሎች አካባቢዎች ወሰድኩት ባለው እርምጃም በርካታ የፋኖ ኃይሎች መደምሰሱና በሙርኮ መያዙን ያስታወቀ ሲሆን በክልሉ ያለው ቀውስ ተባብሶ እንደቀጠለ ከአካባቢው እየወጡ ያሉ መረጃዎች አመልክተዋል። በክልሉ ታጥቀው የሚንቀሳቀሱ የፋኖ ኃይሎች በሁለት መዋቅር ተከፍለው ከሁለት ዓመታት በላይ ከፌዴራል መንግስት ጋር ግጭት ውስጥ መግባታቸው የሚታወቅ ሲሆን ራሱን አፋሕድ ብሎ የሚጠራው የፋኖ መዋቅር የመፍረስ አደጋ ተደቅኖበት መሪዎቹም የመንግስትን የሰላም ጥሪ ተቀብለው እጅ እየሰጡ ይገኛሉ። ከካፒቴን ማስረሻ ሰጤ እስከ ኮሎኔል ፈንታው መሐባና ሌሎችም እጃቸውን ለመንግስት መስጠታቸው የሚታወቅ ሲሆን መንግስት አሁንም የሰላም ጥሪ እያቀረበ ይገኛል። በሌላ በኩልም የፋኖ ኃይሎች በውጭ ኃይሎች የሚዘወሩ ናቸው የሚል ክስ የሚቀርብባቸው ሲሆን ይህን ክስ የሚያጠናክር መረጃ አግኝቻለሁ ሲል መንግስት በይፋ ተናግሯል። ለመንግስት እጃቸውን የሰጡ የአፋድ አመራሮች በክልሉ እየተደረገ ያለው ውጊያም በሻቢያና በህወሓት እንዲሁም በሌሎች ኃይሎች ስለሚዘወር ህዝባችንን አንበድልም በማለት ራሳችን ከትግሉ አግለን የሰላም አማራጭ ተቀብለናል ሲሉ፣ ሌላኛው የፋኖ መዋቅር አፋባ ትግሉ ላይ የትኛውም ኃይል መንግስትን የሚቃወም እስከሆነ ድረስ ለመስራት ዝግጁ ነን፣ አንድም አብሮን የሚተባበር ባይኖር የማንንም ድጋፍ ሳንፈልግ እንታገላለን ሲሉ ተደምጧል። መንግስት በክልሉ እየተደረገ ያለው ግጭት በውጭ ኃይሎች የሚዘወር በማለት በተደጋጋሚ መግለጫ ሲሰጥ ይታያል። በሻቢያና በህወሓት እንደሚደገፍ የሚያምነው መንግስት ከሁለት ቀን በፊት ከኤርትራ ለፋኖ ኃይሎች የተላከ እጅግ በርካታ የጦር መሳሪያ በኤርትራ ተነስቶ በትግራይ አድርጎ ወደ ሰሜን ሸዋ ሲያቀና በቁጥጥር ስር አውየዋለሁ ማለቱ አይዘነጋም። የኢትዮጵያ መከላከያ ሰራዊት እንዲሁም የፌዴራል ፖሊስ በድረገጻቸውና በመንግስት ሚዲያም ሲዘግቡ ተሰምቷል። ይህ በእንዲህ እንዳለ የኢትዮጵያ ፌዴራል ፖሊስ ኤርትራ ለታጣቂዎች የጦር መሳሪያ ጥይቶች እያቀረበች ነው ሲል ከሷል። ኢትዮጵያ ከጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱ የፋኖ ታጣቂ የተለያዩ የጦር መሳሪያ ጥይቶችን እየሰጠ ነው ሲል ከሷል። ፌዴራል ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁ ብሏል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራይ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ የተባሉ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች በወልዲያ ፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመልክቷል።
ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የድሽቃ ጥይት አጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ ባወጣው መግለጫ አስታውቋል። መግለጫው እንደሚለውም የጦር መሳሪያ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 ቀን 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎም በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ በባህር በር አልባ ሀገር ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። ኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ኢትዮጵያና በኤርትራ መካከል ካለው ውጥረት ጋር በተያያዘ ለቀረበላቸው ጥያቄ የውሃ ጦርነት ብሎ ማወጅ ለማን ነው? ለኛ በቀጥታ የቀይ ባህር ጉዳይ አይደለም። የናይል ጦርነት እየታወጀ ያለው ጦርነቱ ማንን የሚመለከት ነው ብለው ጠይቀዋል። ፌዴራል ፖሊስ እንደሚለው ኤርትራ መንግስት የፋኖ ታጣቂዎችን ለማስታጠቅ የሞከረው ኢትዮጵያ ውስጥ አለመረጋጋትን ለመፍጠር ነው ብሏል። ኢሳያስ ለጦርነት ዝግጁነት ወደ ኢትዮጵያ ሰው አልባ አውሮፕላን፣ ድሮን እና ሌሎች የጦር መሳሪያዎች እየገቡ እንደሆነም ጠቅሰዋል። የፖሊስ መግለጫ እንደሚያመለክተው ተጠርጣሪዎች ላይ በተደረገው ምርመራ የጦር መሳሪያ ጥይቶቹ ከኤርትራ መንግስት የተላኩ መሆናቸውና በህወሓት መቀሌ ላይ ተቀብሎ ወደ አማራ ክልል ለማስገባት ለፋኖ ለማድረስ ሲንቀሳቀስ ነበር። ጥይቶቹ ሲጓጓዙ ተይዘዋል የተባሉ ተጠርጣሪዎቹ ላይ ፖሊስ አደረኩት ባለው ምርመራ ጥይቶቹ በሻቢያ መንግስት እንደተላኩና ለጽንፈኛው ህወሓት ከመቀሌ አማራ ክልል ሸዋ ሮቢት ለማድረስ መንገድ ላይ እንደነበሩ ተናግረዋል ብሏል። ህወሓት በበኩሉ በኤርትራ መንግስት ተልኳል የተባለውን የጦር መሳሪያ ጽንፈኛው ህወሓት ከትግራይ ወደ አማራ ክልል ለማስገባት ተንቀሳቅሷል የሚል የቀረበውን ክስ ውድቅ አድርጓል። የህወሓት ቃል አቀባይ ሚካኤል አስገዶም ጭብጥ የሌለው ውሸት ነው ሲሉ አጣጥለዋል። ህወሓት ወደዚህ ወረደ ስራ የሚገባ ፓርቲ አይደለም ሲሉ የተከላከሉት ቃል አቀባዩ በውስጣቸው የተፈጠረው አጀንዳ ለማስቀየስ ሆነ ተብሎ የተሰራ የውሸት ዜና ነው ሲሉ ለቢቢሲ ተናግረዋል። አቶ ሚካኤል ይህን አይነቱ ክስ የተለመደ ነው ብለዋል። ወደ ግጭት እንዳይኬድ እኛ የበኩላችንን ጥረት እያደረግን ነው። የነሱ አካሄድ ግን ይመስለኛል ወደዛ የሚመራ ነገር ነው ሲሉም የፌዴራል መንግስት ባለስልጣናትን ወንጅለዋል። የኢትዮጵያ መንግስት ከህጋዊ ፖለቲካ ፓርቲነት የተሰረዘው ህወሓት ከኤርትራ መንግስት ጋር እየተባበረ ነው የሚል ወቀሳ ሲያሰማ ይህ የመጀመሪያው አይደለም። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትና ህወሓት በኢትዮጵያ አለመረጋጋት ለመፍጠር እየተባበሩ ነው ብለው ከዚህ ቀደም የወቀሱ ሲሆን ሁለቱ ወገኖች ግን ይህን ክስ ያስተባብላሉ። ፌዴራል ፖሊስ ጠላት ኃይሎች በሀገራችን ላይ አደጋ ለመደቀን እየተንቀሳቀሱ በመሆናቸው የጸጥታ ኃይሉ የጀመረውን ኦፕሬሽን አጠናክሮ እንደሚቀጥል ገልጾ ህብረተሰቡ ከጸጥታ ኃይሎች ጋር እንዲተባበር ጥሪ አቅርቧል። ወደሚቀጥለው መረጃችን ሳልፍ ሁመራን የጎበኙት የአሜሪካው አምባሳደር ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጥ ጥሪ አቀረቡ። በኢትዮጵያ በአሜሪካ አምባሳደር እርቪን ማሲንጋ በሰሜን ምዕራብ ኢትዮጵያ የምትገኘውን ሁመራን በመጎብኘት ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ እንዲሰጡ ጥሪ አቅርበዋል። አምባሳደሩ የአማራና ትግራይ ክልሎች በይገባኛል የሚወዛገቡባቸው ቦታዎች አንዱ የሆነው አካባቢ ከጎበኙ በኋላ በማህበራዊ ሚዲያ ባሰፈሩት መልእክት ከምንም በላይ ህዝቡን ለማስቀደም መጻኢ ፖለቲካ እድላቸውን በተገቢው ጊዜ እንዲወስኑ እድል ሊሰጣቸው ይገባል ብለዋል። ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ ቀጣይ ህይወቱን መገንባት እንዳለበት እንዲወስን በኢትዮጵያ የሚመራና በተባበሩ መንግስታት የሚታገዝን ሂደት አሜሪካ ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝቡን ማስቀደም የወደፊት ፖለቲካዊ ዕጣ ፈንታቸው በተገቢው ወቅት እንዲወስኑ እንዲያደርግም ጥሪ አቅርበዋል። አምባሳደሩ ጨምረውም የወደፊት መንገድ ውስብስብ ነው በማለት ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ያጋጠማቸው ደህንነት መሆን ነው ብለዋል። አሜሪካ በኢትዮጵያ ለዘላቂ ሰላም መረጋጋት የሚያደርጉትን ጥረት ውስጥም ድጋፍ ለመስጠት ቁርጠኛ መሆኗን በአዲስ አበባ የሚገኘው የአሜሪካ ኤምባሲ በአምባሳደሩ ስም በማህበራዊ ሚዲያ ገጽ ባሰፈሩ መልእክት አመልክቷል። በአሁኑ ወቅትም በአማራ ክልል ስር የሚገኙ አወዛጋቢ አካባቢዎች በትግራይ ክልል ስር የቆዩ ሲሆን ጥያቄ ሲነሳባቸው ቆይቶ ደም አፋሳሽ የትግራይ ጦርነት ከተነሳ በኋላ የአማራ ኃይሎች ተቆጣጥረውት ይገኛሉ። ይገባኛል ጥያቄው አሁንም ድረስ ዘላቂ መፍትሄ ያላገኘ ሲሆን የትግራይ ክልል አካባቢው እንዲመለስለት በተደጋጋሚ እየጠየቀ ይገኛል። አማራ ክልል በኩል ደግሞ አካባቢዎቹ የክልሉ አካላት መሆናቸውን በመግለጽ አስተዳደር የመሰረተ ሲሆን የሁለቱ ክልሎች የይገባኛል ጥያቄ አወዛጋቢነቱ እንደቀጠለ ነው። የፕሪቶሪያው ስምምነት ያበቃው እና የሁለት ዓመታት የተካሄደው ጦርነት የይገባኛል ጥያቄ በሚነሳባቸው አካባቢዎች ውስጥም ውድመትና ነዋሪዎች መፈናቀል መድረሱ ሲዘገብ ቆይቷል። በተለይም በሁመራ አካባቢ ያለው ሁኔታ ለመመልከት አሜሪካው አምባሳደር እርቪን ማሲንጋም በጉዟቸው ህዝቡ እየተጋፈጠ ያለውን ችግር በአይናቸው እንደተመለከቱና
የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖሩን የህዝቡን ኑሮ እንደጎዳው ጠቅሰዋል። በግጭት የተፈናቀሉ ሰዎች ለዓመታት ዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። አምባሳደር ኤርቪን ማሲንጋ ሐሙስ ጥር 7 2018 ዓ.ም በሁመራ ከተማ ጉብኝት ለማድረግ መግባታቸውን የአማራ ክልል መገናኛ ብዙሃንም ዘግበውታል። ከኤምባሲያቸው ባልደረቦች ጋር የተጓዙት አምባሳደሩ ሁመራ አውሮፕላን ማረፊያ ሲደርሱ የዞኑ ባለስልጣናት አቀባበል አድርገውላቸዋል። ጉብኝቱን በማስመልከት ከተጋራው ዜና ጋር በተያያዙ ፎቶግራፎች የቀድሞ በትግራይ ክልል ጊዜያዊ አስተዳደር የነበሩት አሁን የጠቅላይ ሚኒስትር አብይ የምስራቅ ጉዳዮች አማካሪ አቶ ጌታቸው ረዳ በስፍራው እንደነበሩ አመልክተዋል ሲል ቢቢሲ አማርኛ ዘግቧል። ወደሚቀጥለው የውጭ መረጃችን ስናልፍ በኢራን ዋና ከተማ ቴህራን የተከሰተው ተቃውሞ በመንግስት ጠንካራ እርምጃ ምክንያት ጋብ ማለቱን የዓይን እማኞች ገልጸዋል። ነዋሪዎቹ ለአልጀዚራ እንደገለጹት በከተማዋ ከፍተኛ የጸጥታ ኃይሎች ቁጥጥር ያለ ቢሆንም ፍርሃትና ውጥረት ድባብ ግን ሰፍኖ ይገኛል ብለዋል። በመንግስት እርምጃ በርካታ ሰዎች ህይወታቸውን አጥተዋል ተብሏል። የኢንተርኔት አገልግሎት አሁንም እንደተገደበ ነው። ነዋሪዎች ከውጭ ሀገራት ጋር ሊፈጠር የሚችል ግጭት ስጋት ውስጥ ናቸው ተብሏል። ይህ በእንዲህ እንዳለ አሜሪካም ወታደራዊ ጥቃት ልትሰነዝር ትችላለች በሚል ስጋት ለበርካታ ሰዓታት ተዘግቶ የነበረው የኢራን አየር ክልል ዛሬ ሐሙስ ማለዳ ላይ እንደገና መከፈቱ ተሰምቷል። ለ5 ሰዓታት የቆየው ይህ የሰማይ ላይ እገዳ በይፋ የተነሳው ሐሙስ ማለዳ 3 ሰዓት የአሜሪካ ምስራቃዊ ሰዓት አቆጣጠር ረቡዕ 10 ሰዓት ከ30 ፒኤም ላይ ነው። አየር ክልሉ ክፍት መደረጉን ተከትሎ አንዳንድ ሀገራት ውስጥም አየር መንገዶች በረራዎች የጀመሩ ቢሆንም ዓለም አቀፍ ተቋማት አሁንም ጥንቃቄ መርጠዋል። ፍላይት ራዳር 24 የቀጥታ መረጃ እንደሚያመለክተው እገዳው ከተነሳ በኋላም ቢሆን አብዛኛዎቹ ዓለም አቀፍ አውሮፕላኖች የኢራንን አየር ክልል በመሸሽ በሌላ አቅጣጫ እየበረሩ ነው ተብሏል። አየር ክልሉ እንዲዘጋ የተደረገው የኢራን መንግስት በጸረ መንግስት ተቃዋሚዎች ላይ እየወሰደ ያለውን ኃይል እርምጃ ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወታደራዊ ጣልቃ ገብነትን ሊያደርጉ እንደሚችሉ ካስጠነቀቁ በኋላ ነው። ትራምፕ የኢራን መንግስት ጨካኝ እርምጃውን ከቀጠለ ለተቃዋሚዎች ደህንነት ሲባል ጣልቃ ገባለው ሲሉ ዝተው ነበር። ይሁን እንጂ ትራምፕ ረቡዕ ምሽት በዋይት ሃውስ በሰጡት መግለጫ አቋማቸውን ያለዘቡ ይመስላል። በኢራን እየተፈጸመ ያለው ግድያ መቆሙን ማረጋገጫ ተሰጥቶኛል ያሉት ፕሬዝዳንቱ ለጊዜው ወታደራዊ እርምጃ ከመውሰድ ይልቅ ሁኔታውን በቅርበት እንደሚከታተሉ ተናግረዋል። በሌላ በኩል ዋሽንግተን ጥቃት የምትሰነዝር ከሆነ ኢራን በአካባቢው በሚገኙ የአሜሪካ ወታደራዊ ቤዞች ላይ አጸፋ እርምጃ እንደምትወስድ መዛቷ ተከትሎ አሜሪካ በመካከለኛው ምስራቅ የሚገኙ ቤዞች የተወሰኑ ሰራተኞችና ንብረቶቿን ማሸሽ ጀምራለች። ውጥረቱን ተከትሎ በርካታ ዓለም አቀፍ አየር መንገዶች ወደ ቴህራን የሚያደርጉትን በረራ ሰርዘዋል ወይም አቅጣጫ ቀይረዋል። አሜሪካ የንግድ አውሮፕላኖቿን በኢራን ሰማይ ላይ እንዳይበሩ ሙሉ በሙሉ ከልክላለች። የጀርመኑ ሉፍታንዛ ግሩፕ በኢራንና በኢራቅ አየር ክልል እንደማይበር እና በረራዎች መሰረዙን አስታውቋል። የህንዱ አንዲጎ፣ ኤሚሬትስ ኳራት ኤርዋይስ እና ተርኪሽ ኤርላይንስ ባለፉት ቀናት በረራዎች መሰረዛቸው ይታወቃል። በኢራን የተቀሰቀሰው ተቃውሞ መነሻ የሀገሪቱ ገንዘብ ሪያል የመግዛት አቅም መዳከምና የኑሮ ውድነት ሲሆን አሁን ግን ወደ አጠቃላይ የስርዓት ለውጥ ጥያቄ ተሸጋግሯል። መቀመጫውን አሜሪካ ያደረገው የሰብአዊ መብት ተቋማት ኢራን እንዳስታወቀው በመንግስት ኃይሎች እርምጃ እስካሁን ቢያንስ 2571 ሰዎች ተገድለዋል ብሏል። ክቡራትና ክቡራን የቻናል ቤተሰቦች ለሰዓቱ የነበረው መረጃ ይህን ይመስል ነበር። ከቆይታ በኋላ በሌላ መረጃ እስከምንገናኝ መልካም ጊዜ ይሁንላችሁ።